ሰሉ አለ ነቢ አላሁመ ሰሊ አለ ሙሐመድ። እንግዲህ እንደሚታወቀው የረጀብ ዋዜማ የሆነው ወር ላይ ያለነው ሻዕባን ላይ ያለነው። አላህ ሻዕባንን በረካ አላህ ያደርግልን። በሻዕባን ወር በጣም ብዙዎቻችን እንዘናጋለን። አንድ ሐዲስ ላስታውሳችሁ ከዚህ ዝንጋታ ነቃ የሚያደርገንና በሻዕባን ወር ምን መጠቀም እንዳለብን የአላህ መልእክተኛ ተግባራቸው ምን እንደነበረ ላስታውሳችሁ። አን ኡሳመተ ኢብኑ ዘይድ ረዲየላሁ ዐንሁ ቃለ ቁልቱ ያ ረሱለላህ። ኡሳማ ኢብኑ ዘይድ የተባለው የነቢዩ ዓለይሂ ሰላም የወዳጃቸው ልጅ የሆነው ታላቁ ሰሃባ ለነቢያችን ዓለይሂ ሰላም እንዲህ አልኳቸው፣ ለም አራከ ተሱሙ ሸህረን ሚነ ሹሁሪ አክሰረ ሚን ሻዕባን። እንግዲህ እኔ ከወራቶች መካከል በጣም እንደ ሻዕባን ስትጾም አይቼህ አላቅም፣ የሻዕባንን ወር ያህል ስትጾም አይቼህ አላቅም። ምንድነው ሚስጥሩ? ለምንድነው ሻዕባንን ጾም የምታበዛው በሻዕባን ወር ላይ ጾም የምታበዛው ብለው ነቢዩን ዓለይሂ ሰላም ሲጠይቃቸው ምን አሉት? የአላህ መልእክተኛ ቃለ ዛሊከ ሸህሩን፣ ይህ ወር እኮ የግፉሉ ናሱ አንሁ በይነ ረጀቢ ወረመዳን፣ ሰዎች በረጀብና በረመዳን መካከል ያለ ወር ነው፣ መሀል ላይ ያለ ወር ነው እና ሰዎች ይዘናጉበታል። አብዛኛ ሰው ይዘናጋል ከኢባዳ ማለት ነው። ከአላህ ጋር ያለውን ግንኙነት የሳሳ ሆኖ አየዋለሁኝ። በዛ ምክንያት ወህወ ሸህሩን፣ ይሄ ወር ደግሞ ቱርፈዑ ፊሂል አዕማሉ፣ ስራዎች ወደ አላህ ጋር ከፍ የሚሉበት ነው። ወህወ ሸህሩን፣ ይሄ ወር ነው አሉ። እንደገና ቀጠሉና ወህወ ሸህሩን ቱርፈዑ ፊሂል አዕማሉ ኢላ ረቢል ዓለሚን፣ ወደ ዓለማቱ ጌታ ወደ ሆነው ወደ አላህ ሱብሓነሁ ወተዓላ ስራዎች ከፍ የሚሉበት ወር ነው እና ፈኡሒቡ አን ዩርፈዐ ዐመሊ ወአነ ሷኢሙን፣ እኔ ደግሞ ጾመኛ ሆኜ ስራዬ ወደ አላህ ከፍ እንዲልልኝ እመኛለሁኝ እፈልጋለሁኝ አሉ። ስለዚህ ይሄ ሐዲስ ኢማሙ ነሳኢ ሰሂህ በሆነ ሐዲሳቸው ዘግበውታል። አልባኒም ሐዲሱን ሰሂህ ብሎታል። ሰሂህ የሆነ ሐዲስ ነው። ብዙ ሰዎች በሻዕባን ወር ይዘናጋሉ። እናታችን አይሻም ረዲየላሁ ዐንሃ ስትናገር እኔ ቀዳይን የማወጣው በሻዕባን ነበረ፣ ምክንያቱም የአላህ መልእክተኛ ሻዕባንን አንዳንዴ ሙሉ በሚባል ደረጃ ሙሉ ሻዕባንን ይጾሙ ነበረ፣ አንዳንዴ ደግሞ ከግማሽ በላይ ሻዕባንን ይጾሙ ነበር። በጣም ብዙውን ከሻዕባን ወር ብዙውን በጾም ነበር የሚያሳልፉት ብላ ትነግረናለች። እና የሻዕባን ወር ከቻልን በጾም ማሳለፍ ዒባዳ ማብዛት እንዳለብን ማሳያ ነው። ምክንያቱም ስራዎቻችን ወደ አላህ ጋር ሪፖርት የሚቀርቡበት ወር ነው። ከሌላው ጊዜ በበለጠ መልኩ ነቢዩ እንደነገሩን ማለት ነው። ሪፖርት ሲደረግ ደግሞ ጾመኛ ሆነን ቁርአን አብዝተን ዚክር አብዝተን ኸይር ነገር አብዝተን ወደ አላህ ጋር ስራችን ከፍ ቢል እኛም ልንወድ ይገባል። ነቢያችን እንደወደዱት ሁላ እኛም ልንወድ ይገባል ማለት ነው። ሻዕባንን እንጠቀምበት። አደራ 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 እላቸዋለሁኝ። هذا وصلى الله على سيدنا محمد. السلام عليكم ورحمة الله وبركاته.